የኑሮ ውድነቱ እለት ተዕለት ጭማሪ ያደረገ የዋጋ ንረቱም ህብረተሰቡን ያማረረ ነው በሚል ከዜጎች በስፋት ይነሳል። በተለይ አንዳንድ ምርቶች ዋጋ በሳምንታት ውስጥ በእጥፍ ጭማሪን ሲያሳዩ ይስተዋላል። እኛም በዛሬው ገበያችን ከቅርብ ጊዜያት ወዲህ ከፍተኛ ጭማሪን ያሳዩትን የዘይትና እንቁላል ምርቶች ዋጋ ለማረጋጋት ምን እየሰራ ነው ስንል የምንጠይቅ ይሆናል። አቤል እስጢፋኖስ ከቅርብ ጊዜያት ወዲህ የኑሮ ውድነት እንደ ሀገር ከባድ ፈተና ሆኖ ተስተውሏል። ዜጎች የተለያዩ ወጪዎቻቸውን ሸፍነው ለመኖር ፈጽሞ ከብዶናል፣ አልቻልንም ሲሉ በኑሮ መወደድ ላይ ሐሳባቸውን ይሰነዝራሉ። ለኑሮ መሰረታዊ የሚባሉ ነገሮችን አሟልቶ ለመኖር ቅንጦት እስከ መሆን የደረሰበትና የኑሮ ውድነት የብዙሃኑ ደጅ እያንኳኳ የዜጎችም የቀን ተቀን ሮሮ ከሆነ ሰነባብቷል። በኑሮ ውድነት ኃይል ክንድ እየተደቆሱ ከሚገኙት መካከል ደግሞ በተለይ ደሞዝተኛ የመንግስት ሰራተኞች ምንዳ የሚከፈላቸው የቀን ሰራተኞች ምንም አይነት ስራ የሌለው ስራ ፈላጊውን ጨምሮ አብዛኛው የህብረተሰብ ክፍል በኑሮ ውድነት ሆነ በዋጋ ንረት ምክንያት ከፍተኛ ችግር ውስጥ ገብተናል ይላሉ። የውጭ ምንዛሬ እጥረት፣ ገበያው ላይ የተበተነ ከፍተኛ የሀገር ውስጥ ብር እንዲሁም የፍላጎትና የአቅርቦት አለመጣጣም ለዋጋ ንረት ትልቁን ድርሻ ይወጣል በሚል ከምጣኔ ሀብት ባለሙያዎች የሚነሳ መክንዮ ነው። ታዲያ መንግስትም ለእነዚህ ችግሮች የመፍትሄ አካል ይሆናል ሲል የኢኮኖሚ ማሻሻያን ጨምሮ የተለያዩ የገበያ ማረጋጊያ ስነ ዘዴዎችን ተግባራም አድርጓል። ነገር ግን አሁንም በመሰረታዊ መንገድ ችግሮች ሊቀረፉ አልቻሉም። እንደውም አንዳንድ መሰረታዊ ሸቀጦች በተለየ መልኩ የዋጋቸው ሁኔታ ከልክ በላይ ጭማሪን አስተናግዷል። ከዚህ ቀደም በዋጋ ይመጥናቸዋል ተብሎ የማይታሰቡት የዘይትና የእንቁላል ዋጋ አሁን ላይ በሁለት እጥፍ ጨምረው ለሸማቹ የማይቀመሱ መሆናቸው በገበያው ላይ መስተዋሉም ተነግሯል። እኛም በዛሬው ኢትዮ ገበያ ጥንክራችን በአዲስ አበባ ከተማ ያለው የዘይትና የእንቁላል ገበያ ምን ይመስላል፣ እንዲሁም ገበያውን ለማረጋጋት ምን እየተደረገ ነው ስንል ጠይቀናል። ጣቢያችን በመዲናዋ አዲስ አበባ በመዘዋወር የእንቁላልና የዘይት አሁናዊ ዋጋ ምን ይመስላል ሲል ሸማቾችን አነጋግሯል። ይሄ ርካሽ ነው፣ ይሄ መልካም ነው የሚባል ነገር የለም። እውነቴን ነው። እያደርከፍ ዘይቱ አንድ ጊዜ ቀነሰ ሲል መልሶ እዛም ነው እና እንግዲህ እግዚአብሔር አዋቂ ነው። እዚያ ያደረሰን ጌታ እሱን መለመን ነው እንጂ የኑሮው ነገር የያዝነው ገንዘብ ረድኤት የለው። ገበያ ገብተን ምኑ ከምን የኑሮ ውድነቱ ያው ከቀን ወደ ቀን እየጨመረ መጥቷል። አሁን ላይ በተለይ መሰረታዊ ፍጆታ የሚባሉት ከፍተኛ ጭማሪ እያስተዋለን ያለን። አሁን ባለፈው ገና ላይ የነበረው ዋጋ ከአሁኑ ገበያ ጋር ስናስተያየው በጣም ጭማሪ ጥፍ ነው ያለው። ህዳር ታህሳስ ላይ የነበረው የእንቁላል ዋጋው ከ8 እስከ 10 ብር ነበር። አሁን ለጾም መያዣ በእጥፍ ጨምሮ ከ18 እስከ 20 ብር እየተባለ ነው ያለው አሁን ገበያ ላይ። ያው አሁን ጾም ገብቶ እንኳን ቅናሹ እየታየበት አይደለም። የዘይት ዋጋ እንደዛው ነው። ሳምንት በገዛንበት ዋጋ ቀጣይ አናገኝ 1200 1300 የነበረ የዘይት ዋጋ የ5 ሊትር የዘይት ዋጋውን ስንት ነው እየተባለ ያለው? አሁን በቅርቡ እንኳን 1800 1500 በጣም እንደዚህ አይነት ዋጋዎች ነው እየተባለ ያለውና እነዚህ ጥቃቅን እንኳን ምንላቸው እነዚህ ፍርኖ ዱቄት በቃ እነዚህ እንኳን የዋጋ ጭማሪ በሸቀጦች ላይ በጣም ከፍተኛ ነው። በጣም ከሚገባ በላይ ኑሮ ተወዷል። አልቻልንም፣ መኖር አልቻልንም። ራሱ እየጨመረ ነው በቃ የሚሄደው። ቤተሰብ ያለው አለ፣ የሌለው አለ። ከሀብታም እኩል እኮ ነው የምንኖረው እኛ። ባንድ ድሀ መኖር አልቻለም። ድሀ የኑሮ ጉዳይ ያው እንደጋለ ነው። ምንም መገለጫ የለውም። የገበያ ጉዳይ በአሁን ሰዓት ያለው ሁኔታ በጣም በሚያሳዝን ሁኔታ ሁሉም እየቀጠለ ያለበት ነው። ቅናሽ የሚባል ነገር አይታሰብም። ሸማቾች ከፍተኛ ጭማሪ እየታየበት ላለው የመሰረታዊ ፍጆታ ዋጋ ንረት መንግስት መፍትሄ እንዲሰጥም አንስተዋል። መቀነስ ያለበት አልቀነሰም፣ እየቀጠለ ሄደበት ነው ያለው። መንግስት ይሄንን ወረድ ብሎ አይቶ ያረጋጋልን፣ ሀገራችንን ሰላም ያርግልን። መስመር ማስያዝ፣ ህግን ማስከበር፣ ቅጣት ከሆነ መቅጣት። አንዱ ሲቀጣ ጎረቤቱ ይደነግጣል። አሁን እንደሚታዩ ደግሞ የትራንስፖርት ወጪ አለ፣ የቤት ኪራይ አለ፣ የልጆች አለ። ሰው ሊቋቋመው የማይችለው የኑሮ ውድነት ውስጥ ነው ያለው እና የሚመለከተው አካል እንደው ገበያውን ለማረጋጋት ቢሞክር ጥሩ ነው ባይ ነኝ፣ እንደኔ ሐሳብ ማለት ነው። ጣቢያችንም የሸማቾችን ጥያቄ በመያዝ ወደ አዲስ አበባ ንግድ ቢሮ ምላሽ ጠይቋል። ከቅርብ ጊዜያት ወዲህ ገበያ ላይ ከፍተኛ ዋጋ ጭማሪ የሚታይባቸው ምርቶች ላይ ዋጋ ለማረጋጋት ምን እየተሰራ ነው ስንል ላነሳነው ጥያቄ የአዲስ አበባ ንግድ ቢሮ የንግድ ግብይት ማስፋፊያ ዳይሬክተር የሆኑት መከታው አዳፍሬ መልስ ሰጥተውናል።
ለንግድ ቢሮ ዘይትም ጣልቃ ገብቶ የሚያቀርበው ምርት ዘይት ካልመጣ በስተቀር፣ ሁለተኛ ነገር ደግሞ የከፍተኛ በፌዴራል ደረጃ ያለ የከፍተኛ የመንግስት አመራር ጣልቃ ገብነትና አቅጣጫ ያስፈልገዋል። አሁን አንደኛ ነገር ከውጪ የሚመጣውን ዘይት ከባት ነፃ የማድረግ፣ በድጎማ የሚመጣውን ደግሞ ቁጥሩን ወይም መጠኑን የመጨመር፣ የፍራንኮ ቫሉታ የተባለው ድሮ አሁን ተነስቷል፣ እሱን መመለስ ምናምን በርካታ መንግስታዊ እርምጃዎች አሉ መወሰድ ያለባቸው። አለበለዚያ የውጪ ባቱ ምኑም በተጨመረበት ሁኔታ እዚህ ያለውን ነጋዴ አውርድ አታውርድ ብትለው ብዙም አይቀበልም፣ ምክንያታዊም አይደለም። ስለዚህ የምንጨምረው ከውጪ በሚመጣው ምርት ዋጋው እየጨመረ በመምጣቱ ምክንያት ነው እዚህ የምንጨምረው ነው የሚሉት። እንደተባለውም ደግሞ ሄደህ ያስገቡበትን ዲክላራሲዮን ምናምን ጭማሪ ያሳያል። ስለዚህ እነሱን በምንም ታምር ዋጋን ደግሞ እንትን ማለት አይችልም። ያው በደረሰኝ እንዲሸጥ ማድረግ እንጂ ዋጋን ተቆጣጥረህ እርምጃ ወስደህ ምናምን የምትለው አይደለም። አንድም ዋጋን የምታሸንፈው አቅርቦትን ከፍ በማድረግ ነው። አቅርቦት ነው። ሁለተኛ ልዩ ኢንሴንቲቮችን ለዚህ ለአቅራቢው በመስጠት ምናምን በመሳሰሉት እርምጃዎች ነው የሚሆነው። በቅርብ ጊዜ የዋጋ ጭማሪያቸው ከፍ ካሉ ምርቶች አንዱ የሆነው የእንቁላል ዋጋ ተጠቃሽ ነው። የእንቁላል ዋጋ ወራትን ባላስቆጠረ ዕድሜው 2 እጥፍ ጭማሪን ለማስተናገድ ተገዷል። የንግድ ግብይት ማስፋፊያ ዳይሬክተር የሆኑት አቶ መከታው አዳፍሬ ለእንቁላል ዋጋ ጭማሪ ምክንያት የመኖ መጨመር ነው ይላሉ። ለዚህም ንግድ ቢሮ በከተማ ግብርናና በክልሎች ካሉ አርሶ አደሮች ጋር የገበያ ትስስር ለማድረግ እየሰራ ነው የሚል ምላሽ ሰጥተዋል። እንቁላልም ያው የራሱ ተጽዕኖ ያለው ቢሆንም ለምሳሌ አንዱ የእንቁላል ዋጋ መጨመር ምክንያቱ የመኖ ዋጋ መጨመሩ። ይኸው መኖ አሁን ዶሮ ስላለ እንቁላሉ ይረክሳል ማለት አይደለም። ያው መኖ ሲቀነባበር ከውጪ ምንዛሪ ጋር በቀጥታ የሚገናኙ ግብአቶች አሉ። እነዚያ ግብአቶች ዋጋው ሲጨምር የግድ ዶሮ አርቢውም ዶሮ እንቁላሉ ላይ መጨመሩ አይቀርም። ዞሮ እኛ አንደኛ በከተማ ግብርና የተሰማሩትን ከክልል አርሶ አደሮች ጋር ጭምር የገበያ ትስስር እንዲፈጠር መድረኮችንም ጭምር በማዘጋጀት እየሰሩ ያሉ ስራዎች አሉ። ግን አጠቃላይ ገበያን ከማረጋጋት አኳያ በፌዴራል የንግድና ቀጠናዊ ትስስር ሚኒስቴር ደረጃ የቢሮ ኃላፊያችን በተገኙበት ውይይት ይደረጋል። የውይይቱ አንዱ አጀንዳ አሁን የተፈጠረውን በአንዳንድ ምርቶች ላይ የገበያ ዋጋ ንረት ለመከላከል እስካሁን የተሰራውን ስራ ገምግመው ለቀጣይ ምን መፍትሄ ያስፈልጋል የሚለው ላይ ሊወያዩ ነው። እሱ በጣም ደግሞ ጠቃሚ ነገር ነው። እነሱ ተወያይተው እኛም ደግሞ ሪኮሜንዴሽን አዘጋጅተናል። ይሄ ዋጋ ንረት እንዳይቀጥልና መፍትሄ እንዲያገኝ የከፍተኛ አመራሩ ምን እርምጃዎች ሊወስድ ይገባዋል እንደ ባለሙያ የሚለውን ነገር አዘጋጅተናል። ቢሮ ኃላፊያችን ግን ይወያያሉ። ከዚያ በኋላ የሚመጣውን ነገር እኛም እናንተም አብረን እንጠብቃለን። ለዋጋ ጭማሪው ምክንያት የግብአት እጥረት ነው፣ በሚፈለገው ልክ ምርቱን ገበያ ላይ እያገኘን አይደለም ተብሎ ከነጋዴዎች ለተነሳው ሐሳብ አቶ መከታው የንግድ ቢሮ ምርትን በስፋት ወደ ገበያ እንዲገባ ለማድረግ እየተንቀሳቀሰ ነው ብለውናል። አቅርቦት ላይ አቅደን በቅዳሜና እሑድ ገበያም በመንግስት ገበያ ማዕከላትም ከክልሎችም ጋር በከተማችን ካሉ አምራቾችም ጋር እየተነጋገርን ምርት በስፋት እንዲቀርብ ለማድረግ ጥረት እያደረግን ያለ ነው። በዚህ ምክንያት ምናልባት አቅርቦቱ እየጨመረ ሲሄድ ዋጋውም ሊመጣጠን ይችላል የሚል ታሳቢ ያለ። ዞሮ ግን ተጽዕኖ ይሄ ከውጭ የሚመጡ ግብአቶች ዋጋ መጨመር፣ ከውጭ የሚመጡ ምርቶች ዋጋ መጨመር በሌሎች ሀገራዊ ምርቶችም ላይ የራሱን ተጽዕኖ እያሳደረ ነው ያለው። ግን መንግስት ጉዳዩን አጠቃላይ ስላወቀው ስትራቴጂካዊ መፍትሄ ለመስጠት በእርግጠኝነት እየተዘጋጀ ከሰሞኑ በከፍተኛ ሁኔታ ዋጋቸው መጨመሩ የሚነገረው የእንቁላልም ሆነ የዘይት ዋጋቸው ብቻ አይደለም። በተለይ የ5 ሊትር ዘይት በየሱቁ እንደ ልብ ማየት እንደማይቻል ለመታዘብ ችለናል። ጣቢያችን ምልከታ ባደረገበት ባለፉት ጥቂት ቀናትም በአዲስ አበባ አንድ የፈረንጅ እንቁላል ከ15 እስከ 16 ብር ሲሆን የሀበሻ እንቁላል ደግሞ ከ20 ብር ጀምሮ እንደሚሸጥ ለመመልከት ችለናል። እንዲሁም የዘይት ዋጋ እንደየአካባቢውና እንደየአይነቱ ልዩነት ቢኖረውም በአማካኝ 5 ሊትር ዘይት ከ1700 እስከ 1900 ብር ግብይት እንደሚፈጸም ተረድተናል።